እኔ አንቺ እንድትወጂኝ ያ ገዳይን እንዳቅፈልሽ ትፈልጊያለሽ ልደክልሽ እኔ አንገናኝ እኔ ጂጂ ነኝ እኔ እንትና አይደለሁም ይሄ የትላንትናውን ነገር ረስቼ ወደፊት የምሄድልሽ ነው ወይ እኔ ስሙት ብቻ ነገር ሊያቆም ይችላል አውቃቸዋለሁ ፕሮፌሰር አስራትን ከአባቴ ጋር ጠይቃቸው ነበረ አብረው ነበር ወጥተው ሰላም የሚሉ እንዴት ነው ምንም የማይመስለው ስለማውቃቸው ነው እኔ በልጅነቴ እኮ 5 ዓመት ስንቅ አቀባይ ነበርኩ እኮ 5 ዓመት ከሌለኝ እናቴ ስንት አመላለሳችሁ ስንት ያ ፈልገ ምግብ ምናምን እንኳን አይበላውም እሱ ያባሽ ጀግና ነኝ አባት ጀግና አባት አለኝ ደሙን መልሼለታለሁ አሁን ቢኖርና ቢያየው እኔ ለናደደ እሱ ጀግና ነው ለዓላማ የሞተ ሰው እና ደግሞ ስንት ያላባት ያስቀራችሁ ስንት ልጅ አለ ስንት ደግሞ እናንተ መነገጃ ነው እንዴ ሁላችንም ብሶት አለብን ትክክል ብናወራው ሁላችንም ብሶት አለብን ለብሶታችን ይቅርታ እኮ ትልቅ ነገር እኮ ይቅርታ ሲደረግላችሁ ጭራሽ ልታሳድዱ ትፈልጋላችሁ ለምን በድጋሚ 4 ኪሎ ሆነ ሀገራችሁ እኮ መጥቶ እኮ ይወረራችሁ እኮ የለም በቃ ስልጣን ልቀቅ ተብላል ስልጣን ለቃል ስልጣን ስትለቀኛ ጉድላክ ብዬ ነው የወጣሁት ሁላችን ግን ስልጣን ስለለቀቅን አናኖርም አላችሁ አናኖርም ባዶ ባንክና ባዶ ሀገር ባዶ ትውልድ ሰጣችሁ ከዛ በኋላ አናኖርም በእኛ ተመሯል እንጂ ያ ጓንታም ያ ስልጣን ለቆ አይ ምርጫን ከፌደራል መንግስት የመጣውን ትዕዛዝ አንቀበልም ህገ መንግስት ይፈቅድልን ራሳችንን እናረጋለን በዛኔ ተጠላሁ በእኔ አይደለም እኔ ዞር በል ብያለሁ ዞር ብለቀ ስልጣን ለቃል ሄደ ተከብረ ሄደ ፓርላማ ውስጥ ተገኝተ ስራን እንደመስራት ተጠቅልለ ገብተ የራስን ሀገር መስርተ ምርጫ በራሳችን ነው ስታርግስት ጓ አደረገሃ በቃ ይሄ ያንተና የፌደራል መንግስቱ ጉዳይ ነው እንጂ እኔ አይደለም እኔን ደግሞ ባለውበት ሀገር አላኖር ስትል ደግሞ እኔም አላኖርህ ጉደን ለትውልድ እየነገርኩኝ እኖርልሃለሁ ምክንያቱም የ1100 ሰው መጽሐፍ ያነብ ገባ የሚያነበው እኔም ማውራው ነው ጉድን አስረክርክላል እኛ የሟች ልጆች ነን በጣም ብዙ አሉ ያ የጥቂት መለማመጃ ያረጋቻቸው ማለት ነው ገባችሁ ያ አሁንም ደግሞ እነዚህ ቁጣንቁጦችን ተራ ባለጌዎችን ፖለቲካውን እንደመስራት እንደዚች ያለችው ለ8 ዓመት ልጅ ያልቀረች እኔ ያልቀረው ከኔ አልፎ ተርፎ የልጅ ልጆች አልቀሩ እያሰማራችሁ በፖለቲካው ስለማትችሉ ያ በኢኮኖሚውም ስለማትችሉ የሰራችሁት ስራ ሁሌ ስለምንስ ለዛሬው ጭካኔ የእናንተ ናችሁ ነምበር 1 ተጠያቂዎች ገባችሁ ስትጠየቁ እኛን ማሳደድና ዘር ማንዘራችንን አይቀር ኤክሳችን አይቀር እየፈለጋችሁ የምትሄዱ ከሆነ እንሄድባችኋለን አልኳችሁ እኛም ደግሞ ታሪካችሁን እናወራለን ክፉነታችሁን እናወራለን ባለጌነታችሁን እናወራለን ደመጣጭ ያ መሆናችሁን እናወራለን ከዛ ላይ ደማትመጡን ተብላችሁ ተነሱ ስትባሉ መነሳት ነው ያለባችሁ በቃ ከዛ በኋላ ፍርዱን ደግሞ እናየዋለን አሁንም መቅረብ አለባችሁ ለሰራችሁት ስራ በሙሉ መቅረባል ማንም ይለቃችሁ የለም ማንም አይለቅሽም ባለጌዎች ታሪክ ተምራው እነሱ ትተውት ሄዱት እኮ ነው አሁንም እኮ ከላይ እስከታች እኮ ብታይ እኮ የተለወጠው እኮ አብይ ብቻ ነው እንጂ እነሱ ትተውልን ሄዱት ባለስልጣን አይደለም እንዴ አሁንም ሀገሩን እያፋጀ ያለው ምክንያቱም ደንቆሮ ትውልድ ነው ትተውልን ሄዱት ማን ነው ወጥቶ እንደው እንደሚሆነው
እንደወንድ እኮ የሚሆን እኮ የለም። ያ ስለዚህ ማንም ቢመጣ ይጫወትብሃል። ማንም ሙስና ይሰራሉ። አሁንም ሌቦች ናቸው፣ ትላንትናም ሌቦች ናቸው። ሰውን በሰላም አያኖሩ። ስለዚህ በየቦታው ደግሞ ተቃውሞ ይፈጠራል። ይሄ ነው ሰላም አናገኝ፣ ሰላም አናገኝ። እነሱ 27 ዓመት የዘሩት ስታስቡ በ7 ዓመት የሚጠራ ይመስላል። 44 ዓመት ያስፈልገናል። እነሱ የሰሩት ቀን ተሌሊት የሰሩት መርዝና ብልግና 44 ዓመት ያስፈልገዋል። 44 ዓመት ለማጣራት ትውልድ ላይ የሚሰሩት ደንቆሮ ትውልድ ነው። እዚህ ጋር ተሰብስቦ 2600 ሰው አይዞሽ ይላታል። ትላንትና እንትን ስትል የነበረችው ያ ትክክል አይደለም ብሎ የሚል የለም። የእንትን ጋጋታ ብቻ ልክ ነው የሰራችሁ ነው የምትሉት። ያ አንድ ሰው በሆነ አመለካከቱ ልዩነት ካለ እንዴ የትኛው አክቲቪስት ነው እንደዚህ ሲሰዳደብ ያያችሁት? ሁሉም እንዳቆሙ እኮ የራሱን ነገር ይናገራል። ያ ምን እኛንስ እሺ በፖለቲካው ተስደረግ ሳራ ሀበሻ ምን አርጋት? ጉቺ ምን አርጋት? እሺ እኔንስ እሺ የኦሮሞ ጽንፈኛ ተበደኝ ቤታዮ ምን አርጋት ነው? ይቺ እኮ በሽተኛ ናት፣ ጤነኛ እኮ አይደለች። ይቺ እኮ ባለጌ እኮ ናት። ምኗ የማይታወቅ ሰው 8 ዓመት በሙሉ ሰውን በማሳደድ አልፎ ተርፎ ምንም እንትን ያለ የልጅ አባት አምጥቶ ኢንተርቪው አድርጎ ማውጣት የአንዱን ወንድም ሂዶ የምን ፎርዋት ለምን እሱን አይደለም ለምን የፈለገችውን አታመጣም? ሁኬር ስትስቁ የነበራችሁት እናንተ አይደላችሁም እንዴ? ስታበረታቱ የነበራችሁት እናንተ አይደላችሁም እንዴ? እንደዚህ አይነት ነገር አይምሮ አይፈቅድልኝም። ለምን? አስተዳደጌ ጥሩ ስለሆነ ፍራ እግዚአብሔር ስላለኝ እግዚአብሔርን ስለምፈራ። ችግሬ ከአንተ ጋር ነው ወይ ከፖለቲከኛው ነው ወይ ከግለሰቡ ጋር ነው? እዛ ጋር ነው ማለቅ ያለበት። ሰው ሁላ ህፃናት በሙሉ ባዳመጣት ቁጥር የሚሳቀቅ የጃኒን ፊት አይታችኋታል? ስትመጣባት እንዴት እንዳለች። ይቺ ባለጌ እኮ ናት። ባለጌ አይገልጻትም። ፎርዋት ለማን ናት? እኔ እኮ አሁን እኮ ለማን ናት? ለአማራ ናት? ለኦሮሞ ናት? ለትግሬ ናት? ለኢትዮጵያዊ ናት? ለማንም አይደለችም። የወያኔ ተላላኪ ናት። ለምን? ምክንያቱም እነሱ በፊት ለፊት አይመጡ እንትኑም የላቸው። ስለዚህ እንደዚች ያለችውን ደንቆሮ ነው የሚጠቀሙበት። ይሄን ያልገባችሁ። ስለዚህ በእሷ ለቅሶ ላይ እኔ ስቃለሁ። እኔ ምንም ለራሱ ያልጸና መጀመሪያ ለራሱ ያጽና ቀጫጫ ሁለት የግራግር ደግሞ ሀገሪቷን ያጸናው ህዋት ነው ትላለች። የራሱን እናት ዞር ብሎ ያላየ እንዲህ በቀላሉ ዲፖርት የለም። ገና ፍርድ ቤት ትቀርቢያለሽ። ብዙ ነገር አለ። ገንዘብና የሆነ እስር ምናምን ነገር የሚያሳስር ገንዘብ ምናምን ትቀጣለች። አሁን የምትሰራው ቲያትር ራሱ እብድ ነኝ እየተጫወተች ነው። ገባችሁ? እንግዲህ አንድ ጅል መክሯታል። ችግሩ ከዚህ በፊት ነበር እብድ መጫወት የነበረብሽ። አሁን እብድ ሰራሽ አልሰራሽ ምንም የሚያወጣሽ ነገር የለም። እንዲያውም ይብስብሻል ከዚህ በፊት። ምክንያቱም እብድ አልነበርሽ። ጤነኛው ልጅ 8 ዓመት ደሞዝ ስትበይ ያለ ምንም የሐኪም እርዳታ ምንም ነገር ሳታረጊ ቀጥ ብለሽ ስትኖሪ ነበርሽ። ጭራሽ አሁንም እየፎከርሽ ነው። ስለዚህ ይህን ራሱ ሪካርድ አድርጋችሁ ስጧቸው። ቀርቷን ነግሯታል። እንዲሁም ቆዩ፣ በጣም ቆዩ። አሁንማ እንትን እንኳን እሷ እኛን ይከታተሉናል። የሆነ ዳጥ ያለ ነገር ከተናገርሽ ቀጥ ብለው ነው ባይልሽ የሚመጡት። እንዴት ነው የማይከታተሉት? እያንዳንዳችን ሶሻል ሚዲያ ላይ እንኳንስ እንደዚህ 1000 2000 ሰው አይደለም 2 ሰው አይቶሽ የሆነ ነገር ከተናገርሽ በጣም ነው ኮንትሮል የሚያደርጉት። በጣም ነው የሚከታተሉት። በጣም ሶሻል ሚዲያ። ምክንያቱም እንደ ድሮ እዚህ መንገድ ላይ ምናምን ሁሉም በሞባይሉ ስለሆነ ቁጭ ብለው ነው እያንዳንዷ በሮቦት ትራንስሌት ኤአይ ተውለታል። የሆነ ነገር ሲሆን ክሊንግ ነው